ለምን ከእንትና እንጀምርም ወደ ሌሎች ነገሮች ከመሄዳችን በፊት ካሁን በፊት ከቃና ሾዎች አይታችሁ የምታውቁት ሾው አለ? አየው ብቻ ጠይቃችሁ እኔ እንዳትጠይቀኝ መስኪ ያላየሁት ነው ቁጥር ትንሽ አረ በጣም ወደሽ የተከታተልሽ የትኛው ነው? ጥቁር ፍቅር yes እሺ እሺ አብነት እኔም ጥቁር ፍቅር ነው በጣም ጥቁር ፍቅር ነው ለምንድነው ሰው ጥቁር ፍቅር የሚወደው ሰውም በጣም ጥቁር ፍቅር ሲል ሰማለሁ ግን ብዙ ፊልም የታየው በቃና እኔ እንደም ዛራና ቻንድራ የምትሉ መስሎኝ ነበር አንዱ ነው ቤታዩ ጥቁር ፍቅር ነኩዚጉኒ ምናምን ትንሽ ለየት ይሉ ነበር አይደለ አዎ ብዙ ከኛ ጋር የሚሄድም ነገር ነበራቸው አይ ቲንክ ይመስለኛል እንደዛ ይሄ ባህላቸው ያኗኗር ዘያቸው ምናምን ይመሳሰላል መሰለኝ ከኛ ጋር እኔ ስቶሪም ደግሞ ቴሌ ተደረገበት መንገድ ሞር ኢንተረስተድ ነው መሰለኝ እሱ ነው ሞር ኮኔክት ያደረገው ከኛ ጋር እኔ የቃና ለምን ጠቅሞኛል መሰለ ይቅርታ እንደ እንትን ሳይሆን የሆነች ቀን ሂጄ ነበር አሁን እያወራው ነበር ቱርክ በሆነ አጋጣሚ ለስራ ሄደን ነበር አረ ሆናይስ እነትና እንትን አልከበደኝም የሆነ መታቂው ነገር መሰለ የምር ሻያቸውን የቡናው ምናምን በቃ አብሬያቸው የኖር ኩሉ ነው የመሰለኝና ይሄ የቃና ውጤት ነው ቃናኔ በእኛም ፊልም ሰሪዎች ነን ቃና ጠቀመ ብዬ ከማስባቸው ነገሮች አንዱ ሲመጣ ብዙ ነገሮች ነበሩ ፊልሞቹ ሲለቀቁ ምናምን ህዝቡ ሁሉ ግር ብሎ መመልከት ነበረ በጣም ለረጅም ጊዜ ማለት ነውና በዋናነት ግን እኔ ተጠቀመ ብዬ የማስበው ፊልም ሰሪው ነው ብዬ ነው የማስበው ስቶሪ እንዴት ይጻፋል እንዴት ይተወናል እንዴት ረጅም ክፍል አንድን ታሪክ ይዘሽ ተሸክሞ እንዲሄድ ማድረግ ትችያለሽ በጣም ብዙ የስቶሪ ትዊስቶች ሰዎች የተማሩበት ፕሎት ስትራክቸር የተማሩበት አጻጻፍ ብዙ ነገር ዳይሬክቲንግ ቴክኒኮች ምናምን ለመማር ምክንያቱም አልነበረንም እኛ አለን በራሱ ለመቆም የሚሞክር የፊልም እንትን አለን እንቅስቃሴ ያለ ሀገራችን ውስጥ ሰልፍ ቶት የሆኑ ሰዎች አሉ ኢንዲ ፊልም ሜከሮች ምናምን አሉ ግን እንደዚህ አይነት ወጥ የሆነ በራስሽ ቋንቋ ማለት ነው በፊት ኤክስፖዠሩ የሚኖረው ትንሽ እንግሊዘኛ ተናጋሪ የሆነ ማየት የሚችል እድሉ ያለው ሰው ነበር ከዛ በኋላ ግን ኤኒዋን ከዛ በኋላ መመልከት የሚችልበትን መማር የሚችልበትን እንትን ፈጥሯል ብዬ አስባለሁ አይደለ ስለዚህ ረጃጅም ኖቬላዎች እንዲሰሩ ወደኛ እድሉን ከፍቷል ማለት ይቻላል ማለት ነው አይመስልም እንዴ በደንብ እንደ ዳይሬክተር አንተ ደግሞ እንዴት ታየዋለህ ቃና ላይ እንደ አይነት ተከታታይ ሲሪየሶች መኖራቸው ሌሎቹ በራሳችን ቋንቋ በአገረኛ እንዲሰሩ ፖዚቲቭ ነገር አርገዋል የሚል ነው እንግዲህ ጥያቄ የሚያለው እንዴ በደንብ የሚጠየቅም አይደለምና ፊልምን ስናይ ድራማን ስታይ እየተዝናናህበት ግን ደግሞ የሆነ ነገር በደንብ ልትማርበት ነውና እኛ ጋር ደግሞ ይሄ ሞር ስቶሪ ይሄ ፕሎት ትዊስት የምናደርግበት ሜተድ እንዳልከው ደግሞ ይሄ ዳይሬክቲንግ ቴክኒኮች ቴምፖ ላይ እንዴት ከአንድ ኤፒሶድ ላይ የምንሄድበት ተመልካችን በደንብ ማያዝን የሆነ ሰደን የሆነች ኢንሲደንት ይፈጥሩና ኤንዘን በሱ ትይዛለህ ከዛ እዛው ኤፒሶድ ላይ ደግሞ የሚያልቅ የሆነች ኮንፍሊክት ይሰጠዋልና በጣም ብዙ አይነት ቴክኒኮችን ነው በደንብ ያስተማሩን ያው ለመማር ከፈለግን ድረስ በደንብ ስናያቸው በጣም እኔ በምን ቀና ነበር መሰለ ብዙ ፊልማቸው ላይ ይሄ ባህሉንም ዘመናዊ ነገሩንም እንዴት አዋህደው እንደሚያሳዩን ማለት ነው ለምሳሌ አሁን ለካኛም እንደዚህ ማድረግ እንችል ነበር ምላቸው ብዙ ነገሮች አሉ በተለያየ እንትን አውርቻለሁ አሁን ሰው በቱርክ ፊልም ሰው ከቤት ወጥቶ ሲሄድ ወደ ጉዞ ሲወጣ ውሃ በጆግ ይዘው ይደፋሉ ማለት ነው መልካም ምኞት መግለጫ ነው ወደኛ ስትመጣ በጣም ብዙ ነገሮች አሉ አይነት ነገሮች ሞልተዋል እና ለምንድን ነው ይሄንን በፊልሞቻችን ማናሳየው የሚል የራሴም ጥያቄ መጣብኝ ማለት ነው አየህ ይሄንን የመሰለ ነገር ገንብተውልን ግን ጥቃቅን የምንላቸው ውበት ያለውን የዛን ሀገር ባህሉን በደንብ የሚያሳዩበት ማለት ነው ሰው ሲሞት ለቅሶ መሆኑን የምናውቀው ሰው የሞተበት ቤት የሟቹ ሰው ጫማ ውጭ ላይ ያረጋሉ አይተናል አሁን በየፊልሞቻቸውና እኛ ጋር ሲየለም ወይ ሞልቷል በጣም ብዙ ትውፊት አለን ባህል አለንና በየፊልሞቻችን እነዚህ ነገሮች ለምንድነው ማሳየት ማንችለው ቡና ስንጠጣ ለምሳሌ ዳማከሴ ያሽተን አይደለ ባህሉንም ህክምናውንም እንደዚህ በየፊልሞቻችን ማሳየት እንችል ነበርና ይሄ ነገራቸውን በጣም የምቀናበትና
እኛም እንደዚህ ማድረግ ብንችል ብዬ የምመኘው ነገራቸው ነው። የኛ ትንሽ ተነጣጥሏል። የካልቸር ላይ ፎከስ አድርገን የቱባው ባህል ላይ ስንሰራ ሙሉውን ቱባው ላይ ነው። ዘመናዊ ነገር ስንሰራ ደግሞ ሙሉ ተነጥሎ ነገር ነው እና የኛ ሞር ሁለቱም በአንድ ስራ ላይ በደንብ ኮኔክት ያደረገ አይነት ወዮችን የመጠቀም እንትናችን ደካማ ነው። መስኪ እንዳለችው እነሱ ጋር በደንብ ይሄ ባህሉ ነው ከዘመናዊ ጋር በደንብ ያስተሳሰሩበት መንገድ በጣም ከፍተኛ ነው። እንዲያውም ሲያነሱ ባይምሮ የነበረ ጥያቄ ማስታወሰችኝ። አሁን አብነት ዳይሬክት አደርጋለህ አንተና አብዛኛውን ጊዜ ፊልሞቻችን አዳፕቴሽን ናቸው። የሆነ ቦታ የታየውን ወደኛ አፕሮፕሪየት አድርጎ ማቅረብ ነውና ብዙ ጊዜ የምጠይቀው ነገር እኛ ሀገር ታሪክ አተው ነው ሁሉ ጊዜ ከሌላው ያመጡ አዳፕት የሚያደርጉት የሚል በጣም ብዙ ጊዜ አስብ ነበርና ምንድነው እንደው ቤሲክሊ ስታስበው አንተ አዳፕቴሽን የበዛበት ምክንያት ቀላል ስለሆነ ነው መስራት ስለሚቀል ነው ወይ ስቶሪ ራይተር የለንም ምንድነው? አንደኛ ቀላል ስለሆነ መነሻ ሐሳብ ላይ ነው የኛ ብዙ ችግራችን አይደል? እዛን አዳፕት ስታደርጊ መነሻ ሐሳብ አለሽ። እሺ ስለዚህ ያን መነሻ ሐሳብ ይዘህ ደግሞ በደንብ ስቶሪዎችን እየበተንክ የመስራት ችግር ብዙ የለብን። ለምሳሌ አሁን እኛ የምንሰራው በሚስጥር ኦሪጂናል ስራ ነው። እንግዲህ እግዚአብሔር መጨረሻውን ያሳምረውና ከ200 በላይ ነው የሚሆነው 200 እና ከ200 በላይ ኦሪጂናል ስራ ነው። ይሄ ማለት በኢትዮጵያ ታሪክ እስካሁን ባለን እንትን የመጀመሪያው የሚሆነው ኦሪጂናል ስራ ማለት ነው። ሶፎንያስ ታደሰ ይባላል ጸሐፊውና ፕሮዲውሰሩ። ብዙ ስራዎችን ሰርቷል። እንዘን የሐሳብ ችግር እንደሌለብንም በዛው ለማሳየት እንዘን ፈርዘር የመልፋት ጉዳይና የማሰብ ጉዳይ ነው የሚሆነው እንጂ ሲምፕሉን መንገድ ካልመረጥን በጣም የሚገራርሙ ጸሐፊዎች አሉ። ግን አሁን ይሄ ስራው ላይ ያለውና ጽሁፉን ይዞ ቁጭ ያለው ሰው ላይ ትንሽ እነሱን የምንጋብዝበት መንገድ ስትራክቸር ስላልሆነ ሁሉም የየራሱን ልፋት ምናምን ተጠቅሞ ወይ ሰው ምናምን ተጠቅሞ ነው የሚመጡት እንጂ በተናጠል ብዙ ጸሐፊዎች አሉ እኛ የምናውቃቸው ምናምን እና አሁን እኛ እየሰራን ያለ ነው አንዱ ትልቁ ተከታታይ ድራማ ኦሪጂናል ጽሁፍ ነው። በሚስጥር በጣም ረጅሙ እንዳልከው ለመጀመሪያ ጊዜ በጣም ረጅሙ ተከታታይ ኢትዮጵያዊ ድርሰት ኦሪጂናል የሆነ ዝግጅትና ድርሰት ነው የሚሆነው። አይ ቲንክ በጉጉት እየተጠበቀ ነው። በጣም ረጅም ጊዜ ስለሆነ የሚቆየው ማለት ነው። ከአሁን በፊት የታሪክ ብዙ ኤፒሶድ እጥረት ነበረብን። በሳምንት አንዴ ማየት አሁን ዲኤስቲቪ ከመጣ በኋላ ነው አይደለ የዴሊ ሾዎቹ የመጡት። ከቃና ቀጥሎ ዲኤስቲቪ ነው በኦሪጂናል ስራዎች በተከታታይ በየቀኑ ስራዎችን ማምጣት የጀመረውና አይ ቲንክ በጉጉት እየተጠበቀ ነው ያለው። ንገረኝ እስኪ እንዴት ነው ታሪኩን በዛ ደረጃ ስንት ክፍል ነው በአጠቃላይ የሚሆነው? ፋይናል መንሳው 200 እና ከዛ በላይ በጣም ረጅም ነው ይሄና ታሪኩ እንዴት ነበረ? እጥረት እንዴት አልገጠመንም? ምን ኤክስፒሪየንስ አዳርጋችሁ ነው ላይ? ታሪኩ ምንም ይሄ ለመጨመር ብለን ሰዓት ለመጨመር ደቂቃ ለመጨመር ተብሎ አድም ይሆን ስቶሪ ምንም የለም። እርግጠኛ ነኝ ስታዩት ሞር ይሄኛው አሁንም ማወራው በደንብ ትረዱኛላችሁ። እያንዳንዱ ሲል ላይ እያንዳንዱ ምክንያት አለ። ሶፊ ነው ደራሲው። ሶፊ ደግሞ ብዙ ኤክስፒሪየንስ ያለው በጣም ብዙ ተከታታይ ድራማዎችን የሰራ ነው። በፓይለት ደረጃ ኦልሞስት የሁሉም አልቋል ብልህ ቀላል። ቢሮ ላይ ተጽፎ ነው ፓይለቶች የክፍል 60 የት ድረስ እንደምትሄድ ሁሉ ተጽፎ ነው የምታገኘው። እንዘን እነሱን የመዘርጋት ጉዳይ ነው። ይሄ ማለት የፕሮፌሽናል የስክሪን ራይቲንግ እንትን የጠበቀ ነው ማለት ነው። ይሄን ጠብቀ ስትሰራ ደግሞ ይሄ አላስፈላጊ ሲኖች አላስፈላጊ ዲያሎጎች መርዘም ስላለባቸው ተመልካችን የሚያሰለች ነገር አይኖረንም። ሚንዛዛ ነገር የለውም፣ ምንም የለው እና ስክሪፕቱ ከስር ነው የሚያልቀው። ይሄ የድረስ የምንሰራበት ምናምን የለም። አሁንም ቀረጻ ላይ ነን ገና። ዛሬ ለዚህ ኢንተርቪው ያዝናችሁ እንጂ በየቀኑ ነው ቀረጻው። ስለዚህ ይሄ አላስፈላጊ የሆኑ ስቶሪዎች የገቡ የለም። በደንብ ተመልካችንም የሚይዝ ስቶሪ ነው።
በጣም ብዙ ቦታ የሚነካ ነው ስቶሪ። ይሄ የኤጅ ካታጎሪ ሊሚቴሽን አይኖረንም ለተመልካች ወጣቱን ትላልቁንም መካከለኛው በደንብ የሚይዝ ታሪክ ነው። ሙሉ ፋሚሊ ስቶሪ ነው እና ይሄ የስቶሪ ጥረት ምንም አልገጠመንም። በጣም ትልቅ ስቶሪ ነው እና ሲታይ ደግሞ በደንብ የሚወደድ ስቶሪ ናቸው ያሉት። የሚገራርሙ አክተሮች ይዘናል። ተዋናዩ እስኪ ትመስክር። ተዋናይት ካላችሁ አይቀር እስኪ ወደ እሷ እንምጣ። ብዙ ጊዜ ስለ ተዋናይነት ሲነሳ ከችሎታ አንጻር ሳይሆን አብዛኛው ሰው የሚለው ነገር ነው። ሰውን በሚመለመልበት ጊዜ የሚመለመልበት ነገር ሙያዊ ክህሎቱን ያማከራረም የሚባል ነገር አለ። እንደዛ አይነት ቅሬታዎች ይሰማሉና በውበት በቁመት በትውውቅ ነው ሰዎች የሚመረጡት። በእርግጥ መስኪ በጣም እናቃትና እናደንቃት ተዋናይት ናት። እናንተ እስከ ካስቲንጉ እንዴት ነበረ? መስኪ ምን አይነት ፕሮሰሶችን አለፋችሁ በካስቲንጉ ወቅት? እንዴት አንቺ ተመረጥሽ? የመስኪን አቅም የምናውቀው ነው። እናንተም ትመሰክራላችሁ። እንዳውም በደንብ ስትሰራ ብታዩት ደግሞ በጣም ደስ የሚለኝ ነው። የምር ስትሰራ አክት ስታደርግ ካራክተር ውስጥ በምን አይነት ጥግ ድረስ እንደምትገባ ብታዩት የምር በጣም ደስ የሚለኝ እሱ ነበር እና በደንብ ካላት አቅም ጋር በደንብ የጎላ ነገር ላይ በደንብ አላየናትም። እንዳውም ገና የመስኪ አቅም ገና አሁን የመጣችበት ካራክተር ደግሞ በጣም ሌላ እስካሁንም አልሰራችውም። እሷን ጠይቃታ ስለሆነች እስኪ ገምት። ቱባ እስካሁን እንግዲህ ያው ገምታው ነው ቱባ አክሰንት የገጠር አይነት ነገር የባህር ዳር አካባቢም ሰው ስለሆነ የባህር ዳር ልጅ ነኝ። አካባቢ ሰው የባህር ዳር ልጅ ናት። ስለዚህ የባህር ዳር አይነት የሙሉ ዓለም ቲያትር ምናለም የባህል ማዕከል አለ ውጤት ናት። ገዳይ ሲያረፋፍድ ስለሆነ ማቀሽ እንደዛ አይነት ሮል ላይ በጣም ሳት አመሰግናለሁ። ምንድነው እኔ እስካሁን የተለመድኩት በገጠሩ ማህበረሰብ በመወከል ነው ፊልሞቼ ላይ ማለት ነው። ቲያትር ላይ በዘመናዊም ወክዬ ተጫውቻለሁ። ፊልሞች ላይ ግን ከመነሻዬ ጀምሮ ከገዳይ ሲያረፋፍድ ጀምሮ ብትመጣ የገጠሩ ማህበረሰብ ወክዬ ነው የምሰራ። በዛም ነው ሰው የሚያውቀኝ። እውነት ነው። በሚስጥር ላይ ግን ሌላ ናት። እኔ ራሴ አላውቃትም። በጣም ደስ ይላል። የጓጓሽን ነው እጅግ በጣም የተለየች ማለት ነው። እኔም ውስጤ ነበረ እስኪ ሰውን ደግሞ በዚህኛው መልክ ቢያየኝ አቅሜን መፈተን ፈልጋለሁ አይደለ? አንድ ታይፕ ተዋናይ መሆን አልፈልግም ማለት ያንዱን ብቻ እንትንና እንደው ይሄ ነገር እመኝ ነበረ። ከዚህ በፊት ከሶፎኒያስ ጋራ የዲኤስቲቪ ላይ የቂሳር ዲናሮች የሚል እዛውኛ ጣና አካባቢ ደቅ ውስጥ የተሰራ አንድ 13-12 ክፍል እሱ ተላልፏል ዲኤስቲቪ ላይ። እሱን ሰርተን ነበር። በዛ ነው ከሶፎኒያስ ጋር ምን ተዋውቆና እንዲሁ አንዳንዴ ስንገናኝ ያወራው ነበር። እንደው የተለየች ለምን አብዳ ጎዳና ላይ የወደቀች ብትሆን የሆነ ራሴን መፈተን ስለምፈልግ ችሎታሽን ለማሳየት ማለት ነው። አቅምሽን ለማሳየት በቃ ፈልግ ነበር የሚፈትነኝ እንትን እና ጊዜው ደርሶ እንግዲህ በሚስጥር ላይ ሂሩት የምትባል ገጸ ባህሪ አለች። ምን አይነት ገጸ ባህሪ ናት? እስኪ ትንሽ አስተዋውቂ። ኃይለኛ ከተሜ ነች በይ። ኃይለኛ ከተሜ ነች። ያው አሁንም ከቀረጻ ነው የመጣን። የሳይኮሎጂ ባለሙያ ናት። አዎ እንግዲህ አይ ብዙ አልንገራቸው። ራሴም አንዳንድ እያነበብኩም ኮሜዲያን ነው የምትሆነው እንዲያሳቀው የሆነ ራሷ ሳይኮሎጂ ይሄ ትሪትመንቱ የሚያስፈልጋት አድቫይስ የሚያስፈልጋት ካራክተር ከዛ የተነቡና ባለሙያ ሆና ራሷ ያስፈልጋታል። ኦኬ ያን ግን የፈጠረባት ብዙ ከጀርባ ብዙ አይነት ታሪኮች አሉ። አንዳንዴ ትላንት የሰራናቸው ስህተቶች ዛሬ ላይ ብዙ የራሳችንን ይሄ የባህሪያችንን የመጣንበት ምናምን ቀስ እያለ የሚያሳጣን ነው። ያው አንዱ ከስቶሪው እንትን እሱ ስለሆነ ነው። ለዛ ነው እሷ ካራክተር ትንሽ ምንድነው በሆነ አጋጣሚ የሆነ ስህተት ተፈጥሯል ህይወቷ ላይ የገጸ ባህሪዋ እና ያንን ለመደበቅ ብላ የምትሄድባቸው መንገዶች ያስቃሉም ያዝናናሉም እንደገና ደግሞ ሌላ ስህተት ትፈጥራለች ማለት ነው። ይሄኛውን ስህተት ሸፈንኩ ደበቅኩ ብላ
እንደገና የምትሄድበት መንገድ ሌላ ደግሞ በህይወቷ ውስጥ ሌላ ጥያቄና ስህተት ያመጣባታል። በስህተት ምንም ስህተት ስለማይታረቅ በስህተት ላይ ስህተት በቃ የሆነች እንትናትና በሚስጥር የተሞላች ነች ባጭሩ። በሚስጥር በእውነት በሚስጥር የሚለው ድራማ በራሱ ሁሎችም ገጸ ባህሪ ላይ የደበቁት ማንነት አለ። ያው በላይፍም አሁን በኖርማል በህይወታችን አለን አይደለ እያንዳንዱ ሰው ሚስጥር። አሁን በሚስጥር ላይ እነዚህ በየቤተሰቡ ስትሄድ አለ ድብቅ ማንነትና ያን ለመደበቅ ተብሎ የሚካሄድበት መንገድ ነው። ሌላ እንደገና ሌላ ሚስጥር እየወለደ ይሄዳል እና የታሪክና የዚህ ስክሪፕት ምልህ የታሪክ ፍሰት እጥረት ይኖርብናል ብዬ አላስብም። ምክንያቱም አካሄዱ ሪል የሆነ ስለሆነ ለመደበቅ ብለን እንደገና ሌላ እያልክ አሁን ከኔዋ ከሂሩት ጀምሮ ብትሄድ ምናመልጥበት የሚመስለን ግን ደግሞ እንደገና ወጥሞ ወደ ትገባናት እንትናና ያንን ወጣው ተሻለኝ ፎይ ብላ ደግሞ ሪላክስ ታደርግ ደግሞ ነገ ደግሞ ሌላ እንትን ይመጣባት። ሌላው የስነ ልቦና ባለሙያ ነኝ ብላ ሰው ልታክም እንትን ብላ እንደገና ሰዎችን በሽተኛ አድርጋ የምትሰድነችና ይሄ ምንድነው መጀመሪያ በህይወቷ በልጅነቷ ይሄ በኮረዳነት ዘመኗ የተፈጠረ አንድ ስህተት አለ። ያ ነው እየተከተላት አሁን ያሁን ህይወቷ ላይ ትዳሯ ላይ ልጇ ላይ ምናምን የሚበጠብጣትና ያለ መደበቅ ብላ የምትሄድበት መንገድ ነው። እኔ እስካሁን በሰራዋቸው በተጫወትኳቸው ገጸ ባህሪያት እንደዚህ አይነት አላየውም አልገጠመኝም። ፈታኝ ነው ገጸ ባህሪ ፈተና ለኔ ፈትናኛለች። እንዴት አገኘሻት? እኔ ደግሞ ከዚህ ጋር ተያይዞ አንድ ነገር ማንሳት ፈልጋለሁ። በየቀኑ በለተለት ኑሯችን ውስጥ ያው ከሚገጥሙን ጥያቄዎች መካከል አንደኛው ምንድነው ብዙ ሰው ተዋናይ መሆን ይፈልጋል በፍላጎት ደረጃ እና ትወና ረጅም ስለተሆነ ቀይ ስለተሆነ ሰውነት ጥሩ ስለሆነ ሊገባበት የሚችል ቀላል ነገር ተደርጎ ይወሰዳል። ሞያ ዕውቀት ጥናት የሚፈልግ ንባብ የሚፈልግ ነገር እንደሆነ ተደርጎ አይወሰድም። ስለዚህ ሰዎች ፌቨር እንድታደርጊላቸው ይጠይቁሻል። እንደውም ቅድም ምን እያልኳት ነበረ ሁሌ የምጠቀመው ምሳሌ ነው። እኔ አንድ ሰው ሲጠቀመው አይቻለሁኝ። ዝም ብለሽ አንቺ ብሬን ሰርጂን መሆን ትመኝ ነበር ከልጅነትሽ ጀምሮ እንበል ተወጀዋለሽ እና ሆስፒታል ሄደሽ እንደው በእናት አንድ ቀን አሰራኝ ምናምን አስሞክረኝ አትይማርና ምክንያቱም ሞያው ትልቅ ውስብስብ ነገሮች የሚፈቱበት በትምህርት በረጅም ዓመት ጥናት በረጅም ዓመት ድካም የሚደረግ ስለሆነ ማለት ነው። ወደ ፊልሙ ስንመጣ ሰዎች እንደዛ ቀለል አድርገው ጨዋታ ስለሚችሉ ሰው ስለሚያስቁ ቆንጆ ናችሁ ስለሚባሉ ቀላል ስለሆነ ምናምን ተደርጎ ይወስዳል። የኛ የፊልም እንትንም እንደዛው ነው። ብዙ ይሄንን ሰዎች እንዲመኙ የሚያስደርግ የተበላሸ አሰራርም ደግሞ አለው በብዙ መልኩና ትወና ላንቺ ምንድነው? አንደኛ ነገር እንደ በዚህ ሚስጥር እንግዲህ ፕሮፌሽናል ነው አያያዙ ብሎኛል ከጅምሩ ጀምሮ ከጽሁፉ ጀምሮ አይ ቲንክ ሶፎንያስም ደግሞ የውጭ ሀገር ኤክስፒሪየንስ ያለው ዕውቀት ያለው ሰው ነውና ልክ ግድግዳ ላይ ተለጥፈው ስኬጁሎቹ ካራክተሮቹ እንደተዘጋጁት ሁሉ አንቺ እንደ አንዲት ተዋናይት ያቺን ካራክተር ለማግኘት ምን አይነት ርቀቶች ሄድሽ? የትወና መንገድሽ እንዴት ነበር? እስኪ አጫውቺኝ። ከሚስጥር ጋር ተያይዞ ከሚስጥር ጋር በተለይ ማታቂያት ገጸ ካራክተር ስለሆነች ይሄ ምንድነው ፈትናኛለች ያልኳት ምንድነው አሁን በቃ ተረጋግታ ኖርማል ሆና ታያትና ሰከንድ ሳይሞላባት ደግሞ ሌላ ትሆናለች ማለት ነው። ይሄ ከአንዱ ስሜት ወደ አንዱ ስሜት መሸጋገሩ ነው ከበደኝ ያልኩት ማለት ነው። አንዴ መሳቅ አንዴ ማልቀስ አንዴ እሳት አንዴ ውሃ መሆን እሱ ነገር ነው ፈትነኝ ነበር። ግን እኔ በጣም ወድጃትና አሁንማ እኔ አሁን ወደ ቤቴ ስመለስ ያው መኖሪያ ባህር ዳር ስለሆነ የሆነ ሰዓት ላይ መቆየት አለብኝ ወደ መስከረም ለመመለስ እንዲያልኩ ነው። ቀን በቀን ስለሆነ የቀረጻው እንትናችን በጣም ተጋባችኝና ልጆች አሁን እነዚህ ሜካፕ አርቲስቶች ክሩ እችን የምታወራኝ መስኪናት ሂሩት ናት ይሉኛል። ትንሽ መጀመሪያ ከብዳይ ነበር። አሁን ግን ሙሉ በሙሉ ሆኛለሁ መሰለኝ ማለት ተዋርሳኛለች እሱ ነገሯ። ቅድም ወደ አመጣው ፖይንት ግን ወደ አነሳው ቢሄድ ትወናን አቅልለው የሚያዩትን እንትን በጣም እቃወማለሁ። ለምሳሌ እኛ ከልጅነታችን ከአማተርነት ጀምሮ ተኮርኩመን ሂጅ ከዚህ ተብለን አትቺም ተብለን ነው አይደለ ያለፍነው። ያን መንገድ ማየት አለበት አንድ ሰው። አትችልም መባል ነው ትልቁ ነገር ትልቅ ደረጃ የሚያደርስ ለኔ አይ እስኪ አይሆንልሽም አትቺም መባሌ ነው እንግዲህ እግዚአብሔር ይመስገን እንድታትርና እንድሰራ ያደረገኝ ማለት ነው።
ስለዚህ ያንን ሂደት ማወቅ አለበት ሰው እና ምንድነው ዘሎ አሁን እኔ ይሉኛል ከሰፈር እኮ ተጫዋች ጎረቤቶቼ እንደዚህ ሳቅ ጨዋታ የሚችሉ ምናምን ሰዎች መስኪ ግን ካንቺ ጋር መቼ ነው ፊልም የምሰራ ምናምን ይሉሃል ማለት ነው። እንዴት ነው ዘሎ ሰው ፊልም የሚሰራው? እንዴት ነው ዘል ብድግ ብለህ ካሜራ ላይ ቆመህ ሌላን ሰው ወክለህ የምትጫወተው? አንደኛ ነገር ተሰጥኦ ይጠይቃል። ተሰጥኦ ደግሞ ከልምድ ጋርና ከትምህርት ጋር መሆን አለበት። እኔ አሁን የምላቸው እንደዛ ነው። ወጣቶች ይመጣሉ እኮ በተለይ አንዳንድ የትምህርት እንትን አልሳካ ሲል አቋራጭ መንገድ ያረጉታል ትወናን። እንደው ፌመስ በሆነና ቢያልፍልኝ ሳንቲም ባገኝ ይላሉ ማለት ነው። የምን ሳንቲም ነው? ያኮ ይሄ ዘሎ የሚገባበት ሙያ አይደለም። አሁን አንተ ዋና ዘለት ትገባለህ? አትገባም አይደል እኮ እሱን እኮ ነው የምልና ይላሉ ማለት ነው። አቋራጭ ሳንቲም ማግኛ ይመስላቸዋል። ፌመስነት ደግሞ ነፃነት የሚሰጥ ይመስላቸውና አንዳንድ ሰዎች ፌመስ መሆን ይፈልጋሉ። ምንድነው ፌመስነት? ታዋቂነት ምንድነው ማለት? በህይወትሽ እርካታ ያመጣል ነው እንደው ይባሳል የሚያጨናንቅ ገበያ ውስጥ ገብተን ጉሊት ላይ እኮ የፈለግነው እንዳንገዛው ላይ ያረጋል። እና ግን ምንድነው እዚህ ላይ ቢሰመርበት ዘሎ የሚገባበት ሙያ አይደለም። ተሰጧል። ትምህርት ያስፈልጋል አይደለ? ልምድ ያስፈልጋል። መውደቅ መነሳት አለው። እኔ አሁን በህይወቴ በጣም ወደው ህይወትሽ ብትለኛ ማተር ያለው የነበርኩበት ነው። በጣም ብዙ መገፋቶች፣ ብዙ መከልከሎች፣ ብዙ መከልከሎች እና እኔ ደግሞ ብዙ ጥረቶችን ነው ምልበት ለዓላማህ ለፍላጎትህ ታማኝ ሆነህ የምትጥርበት መንገድ እንዲህ ዝም ብሎ አይመጣም ልልነው እና ዘሎ የሚገባበት ሙያ አይደለም። ደግሞ እንዳዘጋጅ የሚስተር ካስቲንግ ሂደት እንዴት ነበር? እሱን በዛው ላንሳለ ብዬ ነው ቅድም ዘርያታለሁና ፕሮፌሽናል አይ ቲንክ ምን ታደርገው ራሱ ባለሙያው ነው። ስለዚህ ፕሮፌሽናል መንገድህን ስትጠቀም ሙያውን ፕሮፌሽናል ታደርገዋለህ ማለት ነው። ስለዚህ ቅድም ካስት ሜቶድ አንዳንድ ቦታ ላይ ልክ ያልሆነበት ምናምን ብለህ ያነሳህልኝ እኛ ጋር በደንብ ይሄ የፕሮፌሽናል መንገድን ጠብቀን ነው ካስት ያደረግነው። ኦዲሽን መውሰድ የነበረብን ካስቶች ነበሩ። በደንብ ኦዲሽን ወስደናል። ከዛ ደግሞ በስራቸው የምናውቃቸውን ካስቶችን ደግሞ አካተናል። አንዷ መስኪ ነች። ከዛ አዜብ ወንደሰን በፍቃዱ አለ። ሌሎችም አክተሮች አሉ። ቴዲ አለ። ከዋናዎቹ ውስጥ ትምኒት አለች። አሁን ብዙ ናቸው። አሁን ታምር ትምኒት ነች ምናምን ያልሽኝ ማለት ነው። ስለዚህ በደንብ ይሄ እያንዳንዱ ካስት ሙሉ ፎከሳችን ከስክሪፕታችን መነሻችን የሁሉንም ካራክተር አናላይሲስ ሰርተናል። የሁሉንም ፕሪ ላይ በደንብ ነው እንትን ፎከስ ያደረግነው። ብዙ ጊዜ ፕሪ ላይ የተዝረከረከው ፕሮዳክሽን ላይ ፖስት ላይ ኬትም አታመጣም። ዘን ይሄ ከዴይሊ ዴሊቨር ማድረግ ያለብህ ፕሮጀክት በሳምንት 5 የሚተላለፍ ስራ ላይ በደንብ ስትራክቸር ካልያዘ ማኔጅመንቱ ምንሰራበት ሜተድ ምናምን ትንሽ ከባድ ነው የሚሆነው። በኋላ የይድረስ ስራ ሊሆን ነው። እሱ ደግሞ ከኳሊቲም ጋር ከምን ጋር አጀማመራችን አምሮ የብዙ ጊዜ ችግራችን እሱ ነው። መሀል ላይ እና አጨራረሳችን ላይ ልክ አይደለም። ስለዚህ ያንን በደንብ መኖር ስለሌለበት ስራውንም እንዲህ አይነት ትልቅ ፕሮጀክት ስትቀበል በብዙ ነገር ነው መዘጋጀት ያለብህና ካስት ላይ በደንብ በሚገባው ላይ ነው ያስቀመጥነው። እሱን ወር ደግሞ ተመልካችም ሲያየው እናንተም ስታዩት በደንብ እንደተዘጋጀን ትረዱናላችሁና በደንብ ፕሮፌሽኑን የጠበቀ ነው። አንድ ጓደኛ የቲያትር አርት የተማረን የዚህ ከቀላል ስራና ፕሮፌሽናል አይመስለንም፣ ትምህርት ያለው ሁሉ አይመስለንም እና ምን አለችኛ እንዴ ለምንድን ነው ትክክለኛ ትምህርት ማትማረው አለ እና እንዴ ምን ማለት ነው? የምር ነው የተናደደው። ከዛ በቃ ተውኩት አለ ማለት ይሄን ቧልት ትተህ ጨዋታ ራስ ብሎ ትምህርት ብላ ምን ያህል ይሄ ሙያ ሁሉ አይመስለንም። ይሄ ችግር ጊዜ መውጫ ምናምን ነው ያሰለው። ሙያውን ትክክለኛ ሙያ እንደሆነ በእርግጥ ማሳየት ያለበት ባለሙያው ነው። በሙያው ሲልቅ ሌላም ሰው ያከብረዋል። ስለዚህ መልክ ብቻ ምንም እንትና ለዛ ነው እኮ ቅድም አሁን ያነሳው ነገር
ቲያትር አርት ሰው ይማራል፣ የፊልም አርት ይማራል። በሌሎች ሀገራት ላይ ለምሳሌ በእኛ አፍሪካን እንኳን ብንወስድ ናይጄሪያ የራሱ ኖሊውድ አለው፣ የራሱ ቀለም የራሱ ከለር ያለው ነገር ማውጣት ችለዋል። ህንድ ስትሄድ ቦሊውድ አለ እና ኢትዮጵያን የሚመስል በቃ አንድ ሰው አይቶ ይሄ ኢትዮጵያ ፊልም ነው እነዚህ ኢትዮጵያውያን ናቸው እንዳይል ያደረገበትና ቅድም ያነሳሁት መጀመሪያ ላይ ሁሌ አዳፕቴሽኑ ላይ ቀላል ነገር መስራታችን እና ደግሞ አንድ ሰው ሞዴል ሆኖ ሲታይ ወይ የሆነ ቁንጅና ውድድር ሲያሸንፍ ፊልም ስሪልኝ ብሎ መጠየቅ አይነት ነገር ሲኖር ምን ይሆናል ሙያውን ሌላውም ህብረተሰብ በሙያው ልህቀት ልክ እንዳያዩ ያደርጋል ብዬ ገምታለሁና ከዚህ ጋር በተያያዘ በቃ ኢትዮጵያን መልክ ያለው ነገር እስካሁን ማምጣት ያልቻለው ለምንድን ነው? አይ ቲንክ የዚህ ጋር በገባ ደስ ይለኛል። የኢንዱስትሪ ጉዳይ ቢነሳ ማለት ነው። ስለ ኢንዱስትሪ ብናነሳ ቅድም ሚሱ እንዳለችው ሆሊውድ አለ፣ ቦሊውድ አለ፣ ኖሊውድ አለ። የናይጄሪያ ኖሊውድ ይባላል፣ የህንድ እንደዛው፣ የአሜሪካ ተብሎ ኢንዱስትሪ አላቸው እነሱ። ኢትዮጵያ ለእናንተ እተዋለሁ ለሙያተኞቹ ኢትዮጵያ ኢንዱስትሪ ያላት ብላችሁ ታምናላችሁ ወይ? የሙቪ ኢንዱስትሪ ያላት ብላችሁ ታምናላችሁ ወይ? ከሌላትም ደግሞ የኛው ሀገር ናት ልንወቅስ ሳይሆን እንዴት ነው ያንን ማምጣት የሚቻለው የሚለው ላይ ማንሳት እንችላለን። አንድ ኢንዱስትሪ ለመባል ስኪል የሆኑ ሙያተኞች ይፈልጋል፣ በጀት ይፈልጋል፣ ዘመን አፈራሽ የሆኑ ማቴሪያሎች የምርት እቃዎች ያስፈልጋል፣ ያንን ኦፕሬት ማድረግ የሚችሉ ሙያተኞች ይፈልጋል፣ ፈንዶች ትልልቅ ፈንዶች ያስፈልጋሉ፣ ስፔሻሊ በፊልም የዲስትሪቢዩሽን ካምፓኒዎች ያስፈልጋሉ። በጣም ብዙ ድርጅቶች ኮሌክቲቭሊ የሚያሳኩት ነገር ነው ኢንዱስትሪ የሚያስብለው። እንዴት ነው እናንተ ጋር በተለይ ደግሞ ከሚስጥር ኤክስፒሪየንስ ጋር ዲኤስቲቪ ወደዚህ ከመጣ በኋላ ቃናም ጀምሮት ነበረ። ይሄንን በተቻለ መጠን ነገሮችን ፕሮፌሽናሊ ለማድረግ ነገሮችን ፕሮፌሽናሊ ለመስራት ዲኤስቲቪ ደግሞ መጥቶ ብዙ ፕሮዲዩሰሮችን አሳትፎ ትልልቅ ነገሮችን ዴሊቨር አድርጓል። አሁን ደግሞ ከእናንተ ጋር ትልቅ ስራ ልትሰሩ ነው፣ ኦልሬዲ ጀምራችሁታልና እስኪ ንገሩኝ ስለሱ። አሁን የዲኤስቲቪ ማምጣት የምር ይሄ የስራ እንትናችንንም ነው የቀየረው። አሁን የቀረጻ ፕሮሰሳችንንም በፊት የምንሄድበት መንገድ እና አሁን ልክ ዲኤስቲቪ ከመጣ በኋላ የምትቀርጽበት የምትሰራበት ኢነርጂውም ታይምህ ምናምን በጣም ነው ሙሉ በሙሉ የተቀየረ። ዲሲፕሊን ነው ግዴታ። ለእንትንህ መታመን አለ። ማቅረብ ካለብህ ምክንያት አትሰጥም ለተመልካች። ዘንድ በዛ በታይም ደግሞ ቀድመህ የመገኘት ጉዳይ ደግሞ ይኖራልና አሁን ይሄ መንገድ የወታደር አይነት ነው። አሁን በተለይ እኛ አሁን እየሰራን ያለን ሁሉም ሬዲ ነው። ዴይሊ ከሶሻል ላይፍም ከምንም ብዙን ተነጥለህ ነው ፎከስ አድርገህ ስራው ላይ እየሰራህ ያለውና ዲኤስቲቪ በመምጣቱ ይዞልን የመጣው ብዙ ነገር እንዳልኩ ይሄ አንዳንዴ ፕሮሰሱን እንጠላውና ስኬቱን ነው የምንፈልገው። አሁን ቅድም አንዱ የብዙዎቻችን መልፋት የሚጠሩት ከአክተርም ከዳይሬክተርም ከጸሐፊ ኦሪጂናል ነገር ይዘን መምጣት ትልቁ ቻሌንጅ የሆነ ነገር አንዱ እሱ ነው። እንዘን በለፋው ልክ የማታሳካበት ነገርና ፈንዱን ማታመጣበት መንገድ የለም። እንዘን ይሄ ከእርስ በርስ ውስብስብ እንትናችን ኮምፕሌክሳችን መውጣት አለብን። አጠቃላይ እንደ ኢንዱስትሪ ማሰብ እስካልቻልን ድረስ በየግል ነው የምንባክነው። ተበጣጠሰ ነው። ሁሉም የተበጣጠሰ እዚህ ጋር ስቴጅ ሌላ ፕሮዳክሽን ምናምን እንዘን ይሄን የጋራ ፍላጎት ኖሮን እንደ ኢንዱስትሪው አጠቃላይ አሁን ቅድም እንዳልነው እንደ ኖሊውድ ሆሊውድ ምናምን ብለን እንደምንጠራው የመሰባሰብ እንትን የእውቀት የምናምን ችግር ሁሉ አይመስልም። ይሄ እውቀቱም አለ ምናምን፣ ግን ሞር ፍላጎቱ መክፈል ያለብህ ዝም ብለህ በአንዴ ሲስተምን አዘረጋ ብዙ ነገር ያስከፍለናል አይደል? ብዙ ታይማችንን ምናምን አንዱ እንዳንተ ኢነርጂ አይኖረውም ይሄን መስራት ስትለው። ስለዚህ ይሄንን በደንብ አንድ ላይ ኮሌክት አድርገህ አንድ ትልቅ ነገር የመስራት ጉዳይ በብዙ ነገር ትንሽ ወደ ሰፊ መሆን አለብህ። ከዛ በእውቀት በደንብ ሊድ መደረግ አለበት። ከዛ ደግሞ እርስ በርስ ካለን ይሄ የመገፋፋት እንትን ወጣ ባልተነካ ማርኬት ያው ባልተነካ እንደምታየው እንደ ሞር ሌላው ተነክቷል፣ ግን ኢፌክቲቭ ደግሞ በደንብ ስትራክቸርም አላቸው። እኛ ላይ ግን ምንም አልተነካም፣ ገና ነን። በተናጠል የሚሄድ ጉዳይ ነው። ሞር ዲኤስቲቪ ከመጣ በኋላ ነው እንዳውም ይሄ
የስራን ኢነርጂ ሁሉም አጠቃላይ ካለው የክሪኤቲቭ ሰዎች የመሞከር ቦታዎች በደንብ እያገኘ ያለው ሞር አሁን ዲኤስቲቪ ፕሮጀክቶች ላይ ነው ብዬ ነው የማስበው። እሱ እንዳለ ሆኖ ግን ይሄ አሁን እኔ እንደ ኢትዮጵያ ምንድን ነው የጎደለን ነገር? ኢትዮጵያ ትልቅ ሀገር ናት። በተፈጥሮም ብዙ ነገር አለን የተሰጠን እግዚአብሔር የሰጠን እሱን ነገር ይዘን ይሄ ባህል አለን። በጣም የሚገራርሙ ባህሎች በየት ብሔር ብሔረሰቡ ብትሄድ ብዙ የሚገራርሙ ገና ምንም ያልተናኩ ባህሎች ትውፊቶች አሉን። ከዛ ደግሞ የተማረ ሰው ችግር የለብንም። ዩኒቨርሲቲዎቻችን አሁን እግዚአብሔር ይመስገን ቲያትርን በደንብ እያስተምረው ኪነ ጥበብ በደንብ ፊልም እየተሰጠ ነው። የተማረ ሰው የሰው እጥረት የለብንም። ይሄ ምናልባት እንግዲህ ከአንድ ሰው ስላለኝ ነው ከጉምሩክ ጋር ያለው እኮ ነው የእቃ ማውጣት ማስገባቱ ነው እኮ እኛ ትልቅ ኢንዱስትሪ እንዳይኖረን ያደረገ የሚለውን አላውቅም። እሱ ስለማላውቀው ነገር አላወራም። ግን ይሄ ምልህ የተማረ ሰው እስካለን ድረስ ሀገራችን ምቹ የሆነ ተፈጥሮ እስካለን ድረስ በራሳችን ባህል እስካለን ድረስ አንድ ሁነን ብንሰባሰብ ከምንገፋፋ ከምንባባል አንድ ሁነን ብንሰራ ነው ለውጥ የምናመጣ ሀገርንም የምናስጠራ ባለሙያው የሚጠቀመው እኛም እስክናልፍ ድረስ እዚህ ምድር ላይ እስካለን ድረስ እንደው ቢያንስ የምንወደው ሙያ እንኳን ስኬታማ ሆነን ቢያንስ ረክተን እንኳን እንትን ብንልላለሁ እኔ ያው መጠሪያ ሰዓታችን እስኪደርስ ድረስ በሙያችን ይሄ ነው እንግዲህ ፋይናሊ ከሚስጥር በሚስጥር እሱ ነው። ከዚህ ሙቪ ምን እንጠብቅ? ምን ያህል ጊዜ ልታስደስቱን ነው ያሰባችሁት? 200 በጣም ብዙ 200 ቀናት ማለት በሳምንት 5 ጊዜ ነው የሚታየው። 5 ቀን በወር 20 ኤፒሶድ እናያለን ማለት ነው። ያህል ትይዛላችሁ ማለት ነው። ለማለት ያህል አብረናለን። ምትሉት ነገር አለ? በሚስጥር እንግዲህ አሁን በ21 ነው የሚጀምረው። 21 ምን ባቦል ቲቪ እና እንግዲህ ለአንድ አመት ኦልሞስት ወደ አንድ አመት በለውና በደንብ ብዙ ነገርን የምናሳይበት ነው ብለን ነው እኛ ፈርስትም ስንነሳ እንዳልኩ 200 ነው በኦሪጂናል ጽሁፍ እንደ እግዚአብሔር ፍቃድ የመጀመሪያው ነው የሚሆነው። ከዛ ስቶሪ ቴሊንግም ዳይሬክቲንግ ቴክኒክም ሲኒማቲክ ይሄ ሁሉንም ነገር በደንብ አሟልተን ቢያንስ ባለን ነገር በደንብ ለማሳየት ነውና እየሰራንም ያለነው የሰራ ነው እንግዲህ። ስለዚህ በደንብ ይጠብቁን። እንግዲህ ተመልካቾችም አይተው ደግሞ ሀሳብ አስተያየታቸውን መስኪ በጣም አንቺን በረጅም ስራ ላይ ለማየት ሰው የሚጓጓ ይመስለኛል። ምክንያቱም አንድ ሙቪ የ90 ደቂቃ የ120 ደቂቃ ስፋት ነው የሚኖረውና ግን ተከታታይ ሲሆን በየጊዜው የሰውን አቅም እስከ መጨረሻው ድረስ የምናይበት የምንወዳቸውን ሰዎች ለረጅም ጊዜ የምናይበት ነው አይደል? እኔ በመጀመሪያ ፈጣሪን አመሰግናለሁ ይሄንን እድል ስለሰጠኝ። ማለት በጣም እፈልግ ነበረ በተለየ ገጸ ባህሪ በተለየ መፈተን ማለት ነው። እና ደግሞ ከፈጣሪ በታች ሶፎንያስን በጣም አመሰግናለሁ። ለምን መሰለህ ማንንም አዘጋጅ አልደፈርም እኔን ብድግ አድርጎ የከተማ ገጸ ባህሪ ለመስጠት ማንንም ማለት ነው። እኔ ከትልልቅ ሰዎች ጋር ከትልልቅ አዘጋጆች ጋር ሰርቻለሁ፣ ጠይቂያቸዋለሁ። ኔጌቲቭ ነገር የመለሱልኝም አሉ፣ አይሆንም ላንቺ አይሆንም ያሉም አሉ። ሶፎንያስ ይሄንን ሰብሮ ነው የመጣና ይሄን እድል የሰጠኝ። ስለዚህ እጅግ በጣም አድርጌ አመሰግናለሁ። አላሳፍሮም ብዬ አምናለሁ። እንዳዘጋጅም እንግዲህ ያው ባልችል ኖሮ እስከ አሁን ድረስ እስከ 80 እስከ 100 ድረስ አያስቀጥለኝም ነበር። ሻንጣዬን አስይዞ ይሰደኝ ነበር ወደ ሀገሬ። እስካሁን አለው 200 ምናምን ላይ እኖራለሁ እንደ እግዚአብሔር ፈቃድና በጣም ትልቅ ስራ ነው። በሚስጥር አንድ አመት ያህል አብረን እኖራለን። የእያንዳንዶቻችን በየቤታችን ያለ ታሪካችን እናየዋለን፣ ራሳችንን እናያለን ማለት ነው። በጣም ብዙ ካስት ነው ያለው፣ በጣም ብዙ ስቶሪ ሰፊ ስቶሪ ስላለን እንግዲህ ያው በአጠቃላይ በሚስጥር ተዋናዮችን ማመስገን እፈልጋለሁ። እግዚአብሔር ይመስገን ለዚህ ትልቅ ስራ እንግዲህ መጀመሪያ እግዚአብሔር ነው ማመሰግነው። የድንግል ማርያም ልጅ የተመሰገነ ይሁን። በቀጠል ሶፊ ደራሲና ፕሮዲውሰሩ የምር በጣም ነው ማመሰግነው። ክሩቼ ሲኒማቶግራፈር ቅዱስ ኤዲ
ያው ሁሉም በየዲፓርትመንቱ ቅዱስን ሳመሰግን ሁሉንም ማለት ነው። ዲራዴት እንግዲህ ሁላችሁም የበሚስጥር ክሮች በጣም ነው የማመሰግነው። ጥሩ ጊዜ እንደምናሳልፍ እኛም በጉጉት እንጠብቃለን። ስለመጣችሁ ቴንክ ዩ። በጣም እናመሰግናለን። በጣም እናመሰግናለን።